እናለን እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። አሜን። ክብር ሁሉ ላንተ ይሁን። አሜን። ክብር ሁሉ ላንተ ይሁን። አሜን። በቃልህ መንፈስ እንድታገኝ፣ አሜን፣ እንድትናገር፣ አሜን፣ እንድታስተምረን፣ አሜን። እግዚአብሔር ሆይ እንጸልያለን። በክርስቶስ ኢየሱስን ፈቃድህን በእኛ ሕይወት ውስጥ ግለጥ። መልካም ነህ እግዚአብሔር፣ መልካም ነህ እግዚአብሔር፣ መልካም ነህ። ዛሬም እድል ሰጠህን፣ ዛሬም ቀን ሰጠህን፣ ዛሬም ረዳህን፣ ዛሬም አገዝከን፣ ዛሬም ቆመናል። ባንተ ቆመናል፣ ይኸው ቆመናል። እግዚአብሔር ዛሬም በሕይወት አለን። ዛሬም በሕይወት አለን። ጌታ ሆይ ክብር ላንተ ይሁን። እጆቻችሁን ላይ እናስቀድስ። መናገር የሚችል እግዚአብሔር ብቻ። ስለዚህ እጆቻችሁን አንሱና ተናገር። መሰበር ያለበት ነገር እንዲሰበር፣ በቃ ማምለጥ ካለብን ነገር የሚያስመልጠን የእግዚአብሔር ጸጋ፣ መሻገር ወዳለንበት ቦታ ማሻገር የሚችል እግዚአብሔር መንፈስ ቅዱስ ሆይ እጠራሃለሁ፣ ና እጠራሃለሁ፣ እጠራሃለሁ። ላትራዳጃ ጋር ቦታ ጋር ባንያስ እጠራሃለሁ። እኔ ደካማ ነኝ፣ እኔ አልችልም። እግዚአብሔር አንተ ግን ትችላለህ። አንተ ግን ትችላለህ። ለልብ መናገር ትችላለህ። ተራው ስለደረሰኝ ዛሬ ተረኛ ስለሆንኩ አይደለም። እግዚአብሔር ለሕዝብ መልእክት እንድትናገር፣ መሰበር ያለበት ነገር እንዲሰበር፣ መውደቅ ያለበት ነገር እንዲወድቅ ለዘካርያስ በክፍሉ ተራቀን እንደተገለጥክለት የዘመናት እንቆቅልሽ እንደፈታ በኢየሱስም ዛሬ ይገለጥላችሁ። ዛሬ በሕይወታችሁ ይገለጥላችሁ። ዛሬ ያልተሰበረ ነገር ይሰበርላችሁ። ዘካርያስ እንደ ልማዱ ለረጅም ዓመት እስከ ሽምግልና ድረስ ያገለገለው አምላኩ ፊት እንደቆመ በተራ ቀኑ ጠብቆ እንደገባ፣ ነገር ግን እግዚአብሔር በመራቅን እንደገለጥክለት የዘመናት እንቆቅልሹ፣ የዘመናት ነቀፌታውን፣ የዘመናት ችግሩን እንደፈታለት ሬፓንያ ፕራዲያኖ ቶሶኮባ ቻጋባኔ ዛሬ በጌታ በኢየሱስም እንዴት እንምጣ፣ እንዴት ይሁን። እግዚአብሔር ሆይ ዛሬ መሰበር ያለበት ይሰበር። ዛሬ መውደቅ ያለበት ይውደቅ። ዛሬ መነሳት ያለበት ይነሳ። እኔ አንድ ነገር ልበላችሁ። እንዴትም ዛሬ እንዴትም ይሁን፣ ግን በእግዚአብሔር ፊት አንድ ነገር አድርጉ። በሕይወታችሁ ውስጥ አብሯችሁ የኖረውን ነገር ለእግዚአብሔር አሳዩት። እግዚአብሔር ያነሳዋል። ሲተነሰቆ መልሳሌ ከይቅርታ ጋር አጭር ደቂቃ ነው ያለኝ። ማለጋት ደቂቃ ካፍናለሁ፣ ግን የሆነ የሚሰበር ነገር አለ። የሚሰበር ነገር አለ። እግዚአብሔር የሚሰራው ነገር አለ። ሃሌሉያ፣ ሃሌሉያ። ዛሬ የሞት ቀጠሮን አፈርሳለሁ። የሞት ቀጠሮን አፈርሳለሁ። የሞት ቀጠሮን አፈርሳለሁ። የሞት አዋጅን አፈርሳለሁ።
የሞት ቀጠሮ በኢየሱስ ስም ይፍረስ። የሞት ቀጠሮ በጌታ በኢየሱስ ስም ይፍረስ። መንፈስ ቅዱስ ሆይ እጠራሃለሁ። እጆቻችሁን መልሱ አንዴና እጆቻችሁን ታች መልሱላችሁ። ሰዎች ከሞት ጋር በተያያዘ የሐኪም ቤት ቀጠሮ ማለት በቃ የመጨረሻ ቀጠሮ ተብሎ ያለው ቀጠሮ ያለው ሰው ወይም ደግሞ በፍርሃት ውስጥ ያለ ትሞታለህ እና ደግሞ ራሱን እንዲያጠፋ ግፊት እየተደረገበት በጨለማው ዓለምም ይሁን ያለበት ሁኔታ ይሁን ግፊት እያደረገበት ያለ ሰው ካለችው እንዲያሳየ ይፈልጋል። እጁን እንዲያሳየ ይጸልያለሁ። እጅን ያነሳው አንተ ነህ። ና ዛሬ የሞት ቀጠሮ ተሻረ። አሜን። አረ አሜን በሉ። አቻካቶ ኮፎሮ ተጎጎዲያስ እስቲ የሞት ቀጠሮ ተሽሯል በሉ። እስቲ የሞት ቀጠሮ ተሽሯል በሉ። እስቲ ተነስና እጆች ነው ላይ ሻላ ታካ ፓራጋባሪያስ የሞት ቀጠሮ በጌታ በኢየሱስ ተሽሯል። አሜን። በኢየሱስ ስም አሜን። አቻካዲያ በኢየሱስ ስም አትሞት። አሜን። በኢየሱስ ስም ያለ ጊዜ አትሞት። አሜን። በኢየሱስ ስም ያለ ጊዜ አትሞት። አሜን። በኢየሱስ ስም ያለ ጊዜ አትሞት። አሜን። በኢየሱስ ስም የሞት ቀጠሮ ባንተ ላይ አይሰራም። አሜን። በኢየሱስ ስም አትሞትም። አሜን። በኢየሱስ ስም አትሞትም። አሜን። የሞት ፍርሃት በኢየሱስ ስም ይሰራል። አሜን። ያለ ጊዜ አልሞትም በል እስቲ። ያለ ጊዜ አልሞትም። ያለ ጊዜ አልሞትም በል እስቲ። ያለ ጊዜ አልሞትም። እስቲ ያለ ጊዜ አልሞትም በል እስቲ። ያለ ጊዜ አልሞትም። በኢየሱስ ስም ያለ ጊዜ አትሞትም። የሞት አዋጅ ተሽሯል። በኢየሱስ ስም አሜን። እግዚአብሔር ሲናገር ነበር አልቀደም እሰራለሁ እያለ ነበር አይደል? እግዚአብሔር ይሰራል። እግዚአብሔር ይሰራል። አንድ ሰው ደግሞ ያለው አሁንም በሞት ፍርሃት ውስጥ ያለ ሰው መኝታው ላይ የሚደነግጥ ሰው ያለው ሌሎቻችሁ ገቻችሁ ምልሱ። መኝታው ላይ የሚደነግጥ ሰው፣ ደንግጦ የሚነሳ ሰው፣ ፍርሃት የሚለው ሰው ያለው ፍርሃት እጅ አላየው። የሆነ እንደ ማዞር የሚያዞረው ሰው ፍርሃት ያለበት የሚያዞረው ሰው ድንገት የሚያዞረው ሰው እጅ አላየው። እጅ አላየው። ይኸው አንተ ሰው እናገራለሁ ጉባኤ ውስጥ ሆነህ እንኳን እንቅልፍ እንጂ የእግዚአብሔር ቃል የመስማት ልምድ የለህም። ይሄን ሰው ፈልጋለሁ። ሴትም ሁን ወንድም ሁን
እጅ እፈልጋለሁ። እግዚአብሔር የዘመናትን ቀንበር ይሰብራል። አሜን። ኧረ አሜን። ይሰብራል። አሜን። እግዚአብሔር ይሰብራል። እስቲ እጅ አላየሁም። ሴትም ሁን ወንድም ሁን እጅ አላየሁም። ድንገት ፈርተህም ከሆነ ቀስ ብለህ እጅህን አሳየኝና መልስ። ጉባኤ መካከል ይሄ ነፃነት ነው በመሰረቱ። እግዚአብሔር ቀንበር ሊሰብር ነው። ሌላ ነገር አይደለም። እግዚአብሔር አላሰታን አይደለም ያለ የማትወጣው ችግር ውስጥ የገባ ሰው ነህ። ሞት ፍርሃት አለብህ፣ ድንጋጤ አለብህ። እግዚአብሔር ያስፈልግ ፈልጓል። እጅህን አሳየኝ። ወንድ ነህ፣ ወንድ ነህ። መልስሽ ለምሳሌ ትመጣለህ ና የአመፃ ልጅ የተመታ ይሆን። የአመፃ ልጅ እጅ የተሰበረ ይሆን። የአውሬው እጅ የተሰበረ ይሆን። በኢየሱስም ተፈወስ። በኢየሱስም ተፈወስ። በኢየሱስም ራታካቻሌት ራታካቦቶ ጎቦቾ ዶኖሞኒያስ በኢየሱስም 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 የሞት ኃይል የተሰበረ ይሁን። የሞት ኃይል የተሰበረ ይሁን። የሞት ኃይል የተሰበረ ይሁን። የሞት ኃይል የተሰበረ ይሁን። እግዚአብሔር አምላካችን ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ ክብር ሁሉ ላንተ ይሁን። እንወድሃለን፣ እናመሰግንሃለን። ክብር ላንተ እንሰጣለን። እልልታለን፣ ጭብጨባለን፣ አምልኮአለን። ጌታ ይባርካችሁ። ተቀበሉ። እግዚአብሔር መልካም አምላክ ነው። አሜን። ክብር ለጌታ ይሁን። እንግዲህ እግዚአብሔር መልካም ነው። አሜን። እግዚአብሔር መልካም ነው በሉ እስቲ። እግዚአብሔር መልካም ነው። እግዚአብሔር መልካም ነው በሉ እስቲ። የእግዚአብሔር መልካምነት ነው እኮ ዛሬ ያሳየን። ሌላ ምን አለ? ምን አለ የምትቆጥሩት? እግዚአብሔር እኔን የወደደበት ነገር ይሄ ያለኝ ይሄ ያለኝ ይሄ ያለኝ ብላችሁ ልታስቀምጡ የምትችሉት ነገር ምን አለ? ምንም ዜሮ 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 ነው ያለው። እግዚአብሔር ግን መልካምነቱን በእኛ ሕይወት ይገልጣል። አሜን። ኧረ አሜን። ዛሬ የተቀመጠው የወንጌል ክፍል አያይዤ ነገር ግን እኔ የምነሳው ከማርቆስ ወንጌል ምዕራፍ 6 ከቁጥር 30 ጀምሮ ያለውን ሐሳብ አብረን እናያለን። እግዚአብሔር መልካም ነው። አሜን። እንግዲህ ውስጤ ላይ የተቀመጠ ጥቂት ነገር አለ። እሱን አካፍላችኋለሁ። የሚበሉትን እናንተ ስጧቸው የሚል ቃል አለና ቃል በቃል እሱ ነው ደረስ የምጠቀመው። የማርቆስ ወንጌል ምዕራፍ 6 ከቁጥር 30 ጀምሮ ያለውን ቃል ላንብበው። ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትንና
እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት እረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳ ጊዜ አጡ። በታንኳም ብቻቸውን ወደ ምድረ በዳ ሄዱ። ሰዎችን ሲሄዱ አዩአቸው፣ ብዙዎችም አወቋቸውና ከከተሞች ሁሉ በእግር እየሮጡ ወዲያ ቀደሟቸው። ወደ እርሱ ተሰበሰቡ። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙም ያስተምራቸው ጀመር። በዚያን ጊዜም ብዙ ሰዓት ካለፈ በኋላ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም መሽቷል፣ የሚበሉትም የላቸውምና በዙሪያ ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው አሉት። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውን እንዲበሉም እንስጣቸውን አሉት። እርሱም ስንት እንጀራ አላችሁ? ሂዱና እዩ አላቸው። ባወቁም ጊዜ 5 2 ዓሣ አሉት። 5 እንጀራ 2 ዓሣ አሉት። ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው። 100 50 እየሆኑ በተራ ተቀመጡ። 5ቱንም እንጀራ 2ቱንም ዓሣ ወደ ሰማይ አንስቶ አሻቅቦ ያየና ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱንም ዓሣ ደግሞ ለሁሉም ከፈለ። ሁሉም በልተው ጠገቡ። ከቁርስራሹም ሁሉ 12 መሶብ የሞላ አነሱ። ከዓሣውም ደግሞ እንጀራውንም የበሉት ወንዶች 5000 ነበሩ። እንግዲህ እዚያ ማቴዎስ ወንጌል ላይ ያው እረኛ እንደሌላቸው አይቶ አዘነላቸውና ከዛ በኋላ ግን ምን ማድረግ እንዳለባቸው ይጠቁማቸዋል። ምክንያቱም ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ላይ የተለያዩ የእምነት ተቋሞች አሉ። የተለያየ አስተሳሰብ ያላቸው፣ የተለያየ አመለካከት ያላቸው እግዚአብሔር ነው የምንጠራ ቢሉ ጸሐፍት አሉ፣ ፈሪሳውያን አሉ። ሌሎች ደግሞ ሮማውያን የሚገዟቸው ሮማውያን የራሳቸው የሆነ የእምነት አስተሳሰብ ያላቸው ሰዎች፣ የራሳቸው የሆነ እምነት ያላቸው ሰዎች አሉ። ግን በኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ላይ የነበሩ ሰዎች ያረፉ ሰዎች አይደሉም። ጥያቄያቸው የተመለሰላቸው ሰዎች አይደሉም። ብዙ እንቆቅልሽ ያለባቸው ሰዎች ናቸው። ከዚህ የተነሳ ኢየሱስ መጥምቁ ዮሐንስ በመጣ ጊዜ መጥምቁ ዮሐንስን እየተከተሉ ይሄዱ ነበር። በኋላ ደግሞ መጥምቁ ዮሐንስ ደግሞ አገልግሎቱን ጨርሶ ለኢየሱስ ክርስቶስ ካስረከበ በኋላ ኢየሱስ ክርስቶስ በምድር ላይ በሚንቀሳቀስበት ሰዓት ኢየሱስ ክርስቶስ ጋር ያለ ፈሪሳውያን ጋር የሌለ፣ ሰዱቃውያን ጋር የሌለ፣ ሌሎችም ጋር የሌለ፣ የአገር መሪዎች ጋር የሌለ ግን ኢየሱስ ጋር ያለ አንድ ነገር አለ። እሱም ምንድን ነው? ከነንቆቅልሻቸው መጥተው ከነንቆቅልሻቸው አይመለሱም። አሜን። ቤተክርስቲያን ለዚህ የተጠራችው እና ከነንቆቅልሻቸው መጥተው ስለማይመለሱ ኢየሱስ ክርስቶስን ይፈልጉታል። ኢየሱስ ክርስቶስ ደግሞ የመጣበትና ዋናው ዓላማው ተልእኮ ሰዎችን ከነበረባቸው ችግር ማዳን፣ እንጀራ ማብላት ማጠጣት ብቻም ሳይሆን ይፈውሳል፣ ከአጋንንት እስራት ነፃ ያወጣቸዋል። ከዚያም ውጭ ደግሞ የእግዚአብሔርን መንግሥት በትክክል ያስተምራቸው ነበር። ስለ እግዚአብሔር መንግሥት ይነግራቸው ነበር። ስለዚህ ኢየሱስ ጋር መጥተው ይጽናናሉ። ኢየሱስም ይህንን ተልእኮውን ከማድረግ ማንም ሊገታው አልቻለም። ኢየሱስ ክርስቶስም ይህንን ተልእኮ በእሱ ብቻ እንደማይቀጥል ስለሚያውቅ ቀጣይ አገልግሎቱን ሊረከቡ የሚችሉ ሰዎች 12 ሰዎች መርጦ ነበርና 12ቱ ሰዎችን በዚህ ክፍል ላይ እንደምናየው ለአገልግሎት ላካቸው። ለአገልግሎት ልኳቸው ሄደው አገልግለው ሲመለሱ ኢየሱስ ጋር መጡና ሪፖርት ማቅረብ ጀመሩ። ኢየሱስ እንዲህ
እንዲህ ሆኖልናል። እግዚአብሔር በእኛ እጅ ውስጥ እንዲህ ነገር አድርጓል። አጋንንቶች ጮኸው ወጥተዋል፣ ድውያን ተፈውሰዋል ብለው ሪፖርት አቀረቡ። ኢየሱስ ደግሞ እንደ ደከማቸው አየ። እዚህ ቦታ ላይ ደክሟቸዋል፣ ማረፍ እንዳለባቸው አይቷል ኢየሱስ። ስለዚህ ከኔ ጋር ወደ ማዶ ሄደን ጥቂት እረፉ አላቸው። ምን በሉ? ሲረፉ በሉ። የሚገርመው ግን ኢየሱስ ክርስቶስ ይሄንን ካለ በኋላ ደቀ መዛሙርቱ እንዲያሳርፍ በታንኳ ሆኖ ወደ ማዶ ሲሻገር ይሄን እነሱ መሆናቸውን አውቆ እንዴት እንደሆነ አላውቅም፣ እነሱ በታንኳ ነው ወደ ማዶ የተሻገሩት። ሕዝቡ ግን ይላል በእግሩ እየሮጠ ቀድሟቸው ተገኘ። አይታችኋል። በጣም ያስቆጣቸው የነበረው ፈሪሳውያን ሰዱቃውያን ሲያስቆጣቸው የነበሩት የእምነት ተቋም ነን ብለው በወቅቱ ላይ የነበሩ ሰዎች ሲያስቆጣቸው የነበረው ነገር እነሱ በማስታወቂያ ብዛት ሕዝቡ ሊያመጡ ይፈልጋሉ፣ ሕዝቡ አይመጣም። ኢየሱስ ጋር ግን ምን ማስታወቂያ ይሰራል? ራሱ ኢየሱስ ማስታወቂያ። አሜን። እስቲ አሜን፣ አሜን፣ ኧረ አሜን፣ አሜን። እውነተኛዋ ቤተ ክርስቲያን ጋር የእግዚአብሔር ታምራት፣ የእግዚአብሔር ማዳን፣ የእግዚአብሔር ኃይል፣ የእግዚአብሔር ፈውስ ሲገለጥ ቤተ ክርስቲያን በየትኛውም ሁኔታ ውስጥ ብዙ ማስታወቂያ መናገር አይጠበቅባትም። ራሱ ስራዋ፣ ተልእኮዋ ብዙዎችን ወደዚህ ቤት ያመጣል። ኧረ አሜን። እዚህ ቤት የማይደበቅ ጸጋ በኢየሱስ ይገለጥ። እዚህ ቤት የማይሸሸግ የእግዚአብሔር ታምራት ይገለጥ። በኢየሱስ ክርስቶስ ስም ይሄ ጸጋ እዚህ ቤት ይገለጥ። ኧረ አሜን ይባላል። አላላችሁም? አሜን አላላችሁም? ይሄ ታምራት እዚህ ቤት ያስፈልጋል። ይሄ የእግዚአብሔር እጅ ስራ በዚህ ቤት ያስፈልጋል። ሰው የሚታይበት ሳይሆን ኢየሱስ ልቆ የሚታይበት፣ ሰዎች የሚጎሉበት ሳይሆን ራሱ ኢየሱስ ጎልቶ የሚታይበት የእግዚአብሔር ታምራት እዚህ ቤት ይፈጠራል። ይፈጠራል። እምቢ ብትሉም ብትዝሉትም ምንም ብትሉም ይሆናል። እንኳን በጣም እግዚአብሔርን የምትወዱ የምታከብሩ እንደሆናችሁ 100% እርግጠኛ ነኝ። ግን የምነግራችሁ ነገር እዚህ ቤት ይሄ ክብር ይገለጣል። አሜን። አሜን ይገለጣል። በሉስቲ ይሄ ክብር እዚህ ቤት ይገለጣል። አሜን። ትውልድን ወደዚህ ቤት የሚያመለስ ትውልድን ወደዚህ ቤት ትኩረት እንዲያደርግ የሚያደርግ የእግዚአብሔር ጸጋ ቀደሙትና ተሻግረው አገኙት። ሲያያቸው ይላል ሲያያቸው ሌላ ነገር አለ። አቤት የሕዝብ ተከተለኝ፣ አቤት እኮ እኔ ጋር የማይመጣ ሕዝብ የለም አይደለም ያለው። እንደዛ አለብኝ ኢየሱስ እንዲህ አይደለም ያለው። ያለው ምንድነው ታውቃላችሁ? አያቸውና አዘነላቸው ይላል። አያቸውና ምን አላቸው? አዘነላቸው። ለምን? እረኛ የሌላቸው ሕዝቦች እንደሆኑ አየና አዘነላቸው። እረኛ እንደሚያስፈልጋቸው አየ። አይታችኋል። ወንዝ ለወንዝና ተራራ ለተራራ ስር የተንከራተተ ያለው ሕዝብ ታያላችሁ፣ ታያችኋል። ውሃ በላስቲክ በጀሪካን እየሸጡለት ያለው ሕዝብ ታያል። እዚህ ታምራት አለ እየተባለ የሚከራተት ሕዝብ እኛም ቤት ውሃ ይሸጣል። እዚህ እንኳን አይሸጥም፣ በኢየሱስ ስም አይሸጥም። እዚህ ቤት ሊልቅ የሚችል ማንም አይኖርም። ኢየሱስና ኢየሱስ ብቻ ይልቃል። የሆነ ጸጋ በሕይወቱ ላይ የመጣበት ሰው ሳይሆን ራሱ የጸጋው ባለቤት የቅባቱ ባለቤት ኢየሱስ ልቆ ይታያል። አይታችኋል። ኢየሱስ አየና አሰላቸው። የብራት ያርፉ ነው የብራት ያሳርፋቸው ፈልጎ ነበር እየሄደ የነበረው ግን እሱ ሲያይ የእረፍቱን ሀሳብ ሻረ፣ ቀየረ። አይ ማረፍ አይደለም አሁን አለ። ይህንን እረኛ የሌለውን ሕዝብ ማገልገል አለብኝ ብሎ ኢየሱስ ማስተማር ጀመረ፣ መፈወስ ጀመረ፣ ታምራት ማድረግ ጀመረ። ይሄ ግን እያደረገ ጊዜውን ሰዓት አይቶ አሁን ሰዓቱ እንደደርሷል ምናምን ሳይ እያገለገለ ያለ መሸ።
እንዳልኳቸው ተልኮ ሄደው አገልግለው መጥተው እርቧቸዋል። መብላት ነበረባቸው፣ ማረፍ ነበረባቸው። ምክንያቱም ከሚመጣው ሕዝብና ከሚሄደው ሕዝብ የተነሳ ይመጣሉ፣ ይገለገላሉ፣ ችግራቸው ይፈታላቸዋል፣ ይሄዳሉ። ከሚይዝ ሕዝብ የተነሳ በመካከላቸው ማረፍ ስላልቻሉ የሰውን ሌላ ነገር እያደረገ ነው። በርቱና ያሉት ኢየሱስ በቃ ሁላሉት በቃ ይህን ሸኘው። ምን በለው? ይህን በቃ ሸኘው፣ ይሂድ። እዚህ ቤት በቃ ሸኘው፣ በቃ ሂድ። ለምን? በቃ የማለት እንፈልጋለን። በኢየሱስ የመንፈስ ይሰባል። አሜን። ይሰባል። አሜን። አይታችኋል። ከህዝቡ ረፍት ከህዝቡ ጭንቀት ይልቅ የራሳቸው ረፍት የሚያስጨንቃቸው፣ ከህዝቡ ችግር ይልቅ የራሳቸው ጉዳይ የሚያስጨንቃቸው ሰዎች እንዲህ ነው የሚሉት፣ በቃ ሸኝ ነው። እግዚአብሔር ቤት መጥቶ ሳይበላ የሚሄድ ህዝብ አይኖርም። እስቲ በኢየሱስ ስም አሜን በሉ። እስቲ እዚህ ቤት መጣችሁ ተርባችሁ አትሄዱም። ለምን ስትሉ የእግዚአብሔር ጸጋ በዚህ ቤት አለ። የእግዚአብሔር ጥራት በዚህ ቤት አለ። ክንዱ ይሰራል። አልሸኛቸው ነው ሲሉት አለ ኢየሱስ። አልሸኛቸውም። እናንተ የሚበሉትን ስጧቸው። ኢየሱስ የለም እኮ በ200 ዲናር እንኳን ገዝተን ብናመጣ ይሄንን ህዝብ ሊያበላ የሚችል ነገር የለም። አይበቃም። ይሄ አያበላ። ምክንያቱም ወንዶች ብቻ ተቆጥረው ስንት ሺህ ነው የሚለው? 5000 ነው ያለው። በኢየሱስ ስም በሺዎች ህዝብ ወደ ቤት ይፍለስ። አሜን። አሜን በሉ እስቲ። አሜን። በኢየሱስ ስም ይፍለስ። አሜን። ይሄ በየገደሉ በየዋሻው በየተራራ ስር ያለ እውነት ያልተገለጠለት በደብተራዎችና በመሪጌታዎች መተትና ድግምት ታስሮ ያለ ትውልድ በጌታ በኢየሱስ ስም ይፈታ። አሜን። አረ በኢየሱስ ስም ይፈታ። አሜን። ይሄ ክርስቶስ ትውልድ እንዳያይ ታርጎ ያለ መጋረጃ ከአዲስ አበባ ከተማ ላይ በኢየሱስ ስም ይጣረግ። አሜን። በኢየሱስ ስም ጨለማው ይጣረግ። አሜን። በመተትና በድግምት ያሰረ መንፈስ በኢየሱስ ስም ዛሬ ዙፋኑ ይገለበጥ። አሜን። አሜን በሉ። ይገለበጥ። አሜን። እዚህ ቤት እዚህ ለኛል እዚህ እንደመጣው አካባቢ አንድ ህፃን ልጅ ላመንቴ ልጅ አንድ ቤተሰብ ያመንቴ ቤተሰብ ጎረቤት ላይ ኦርቶዶክስ አለች እና ብዙ ነው ምንም ችግር የለውም። ልጁ ህፃኑ እዚህ ነው መንፈስ የለቀቀው። ልነግራችሁ የፈለጉት ቤታችሁ ላይ በተለይ የተመተተ ነው ኦርቶዶክሶች አውቃላችሁ። ይሄ ዶክተራ ቤት መሪጌታ ምናምን የሚባለው ከራሳቸው መተት ራሳቸው ከመታሰራቸው አልፎ ሌላው ላይ ያስደግማሉ። ከዚያ ልጁ ቤት ምግብ አይበላም። እዚያ ሴትዮዋ ቤት ነው የሚሄደው። ቤቱ ያስጠላዋል። ሰው ቤት ነው የሚሄደው። በጌታ በኢየሱስ ስም ያለቀስ የተሰበረ ይሁን። አሜን። በኢየሱስ ስም የተሰበረ ይሁን። አሜን። ይሁላችሁ እዚህ ከተማ ላይ የሚሰራው መንፈስ ትልቁ የኢትዮጵያ በረከት ጠላት እሱ ነው። መተተኛ መንፈስ። እኛ ህዝቡን አጠላም እኮ መተተኞች ነው። ይሄ ህዝብ ግን እግዚአብሔር ያስመልጠዋል። አሜን። ያመልጣሉ በሉ እስቲ። ያመልጣሉ። እና በቃ ኢየሱስ ሸኛቸው። አይሸኙም። የሚበሉትን ምን በሏቸው? ስጧቸው። አረ የለንም እኮ ይሄን ያህል ባለ ምን ያህል አላችሁ? አሁን እኔ ማውራት የፈለኩት ስለ እንጀራ አይደለም። ምን ያህል አላችሁ? ሌሎችን ሊያድን የሚችል ሌሎችን ህይወት ቃል ሊሰጥ የሚችል ውስጣችሁ አንድ ቃል የለም? ውስጣችሁ ጸሎት የለም? ጎረቤታችሁን ሊያስፈልግ የሚችል የጸሎት አቅም የለም? ጎረቤታችሁን ከጨለማ ሊያስፈልግ እህትሽን፣ አክስትሽን
አጎትህን ሊያስፈልግ የሚችል የእግዚአብሔር ቃል አንተ ጋር የለም? እውነት የለም? ምን አለ በእጃችሁ? ምን ይዛችኋል? ማምለጥ ያለበት ትውልድ አለ። መዳን ያለበት ትውልድ አለ። ወደ ሞት ወደ ሲኦል መሄድ የሌለበት ትውልድ አለ። መጽሐፍ የሚለው ስለ እናንተ ይታገሳል ይላል። ስለ እናንተ ነው የሚታገሰው። ለምን? ሁሉ ወደ ደህንነት ወደ ሕይወት እንዲመጡ እግዚአብሔር ፕሮግራሙ ዓለምን በክርስቶስ የመጠቅለል ፕሮግራም ነው ያለው። ከዚህ ውጭ ሌላ የለውም። እግዚአብሔር እንዳታስቡ እዚህ ምድር ላይ ቁጭ ብለን የሆነ ነገር እንድንሆንለት አይደለም። የእግዚአብሔር ፕሮግራም ሲሳይን የሆነ ዝነኛ ሰው ማድረግ አይደለም። የእግዚአብሔር ፕሮግራም ሰዎችን ከሲኦል ማስመለጥ ነው፣ ከሞት ማስመለጥ ነው፣ ማዳን ነው። የቤተ ክርስቲያን ተልእኮ ደግሞ ይሄ ነው። አሜን በሉ። አሜን በሉ። ለዚህ ነው አሜን የሚባሉ። አሜን የሚባሉ ለዚህ ነው። ስለዚህ እጃችሁ ላይ ምን አለ አላቸው። ምን ያህል ምን ይዛችኋል ሲላቸው 5 እንጀራና 2 ዓሣ አንድ ብላቴና ጋር አለ ይላልና አለ አምጡታል። ዛሬ በጌታ በኢየሱስ ስም እኔ መጨረሻ ላይ ልጸልይ ያለው ምን ጸልየው እናንተ ቤት ያለ ጸጋ፣ በእናንተ ሕይወት ያለ ጸጋ መንደራችሁ ላይ ታሪክ እንዲሰራ። አሜን። ኧረ አሜን፣ አሜን፣ ኧረ አሜን፣ አሜን። ምን አለ ሲባል አመጣው፣ ኢየሱስ አመጣውና ባረከው። ስጡ አላቸው። በምን ሂሳብ ነው? 5 እንጀራ 5,000 ወንድ ያለበትን ሰው እንግዲህ ሕፃናት አሉ፣ እናቱ ሴቶች አሉ፣ አልተቆጠሩም። ያው 5,000 እንኳን ሌላ ቢኖር 10,000 ሕዝብ ማለት ነው። ግን ወደ 20 ምናምን ነው ይባላል። በግምት ሲሰላ ወደ 20,000 ሕዝብ ነው ይባላል። 5,000 ወንዶች ካሉ እንደው 5,000 ጨምሩበትና 10,000 አለ። በ5 እንጀራና በ2 ዓሣ አብልቶ ማጥገብ የሚችል ኢየሱስ አለ። አሜን። ኢየሱስ አለ በሉ እስቲ። ኢየሱስ አለ። ኢየሱስ አለ በሉ እስቲ። ኢየሱስ አለ። አለ የብዙዎችን ዓይን ሊያበራ የሚችል የብዙዎችን ታሪክ መቀየር የሚችል የብዙዎችን እንቆቅልሽ መፍታት የሚችል ኢየሱስ አለ። አሜን። ከዚህ ጋር ያያይዛል ነገር ንገራችሁ። ጥቂት ነገር ይዛችሁ እየተጨነቃችሁ ላላችሁ ሰዎች ኢየሱስ አለ ቤትሽ። አሜን። ከጥቂቱ ነገር ጋር ኢየሱስ አለ። አሜን። ኧረ የኔ ነገር እኮ ለዚህ ነገር አይበቃም ለምትሉት ነገር ኢየሱስ አለ። አሜን። እንግዲህ ሰዓቱ እናንተ ናችሁ ብላችሁ ስታችሁ፣ ስለዚህ ኢየሱስ አለ አልኩኝ አይደል? አዎ ኢየሱስ አለ። አሜን። ከዚያ በልተው 12 መሶብ እንግዲህ እነዚያ ሲቆናቆሩ የነበሩ ደቀ መዛሙርት ኧረ ይህች እኮ ለእኛ ናት ምናምን ብለው ሊያስቀሯት ፈልገው ነበረ። ግን ኢየሱስ ይኸው አንዳንድ መሶብ አለና 12 መሶብ። እስቲ አሜን በሉ እስቲ። አሜን። ይኸውላችሁ የለኝም ምናምን ብላችሁ እንትን አትበሉ። የሆነ አሰስቱ። በኢየሱስም የተትረፈረፈ ነገር አለው። አሜን። ኧረ አለው። አሜን። የተትረፈረፈ ነገር አለው በሉ እስቲ። ያችን 5 እንጀራና 2 ዓሣ መስጠት ነበር የከበዳቸው። አሁን ግን አንዳንድ መሶብ። በኢየሱስ ስም የተትረፈረፈ ነገር ቤታችሁ ይግባ። አሜን። በኢየሱስ ስም ያላሰባችሁት ነገር በሕይወታችሁ ይግባ። አሜን። ኢየሱስ ማንንም አድክሙ ማንንም በቃ ምን በላችሁ በቃ እንዲሁ ዝም ብሎ አውሏችሁ አይለቃችሁም። ኢየሱስ አውሎ ኢየሱስ እሱ ጋር አስቆይቶ ምናምን ዝም ብሎ አይለቅም። የሆነ ነገር አድርጎ ይለቃችኋል። አሜን። በኢየሱስም ከኢየሱስ ጋር ቆይታችሁ አትጎሳቆሉ። አሜን። ከኢየሱስ ጋር ቆይታችሁ የሆነ እንደገና ምግብ ምናምን ፍለጋ አትሄዱም። ያዘጋጃል። አሜን። እግዚአብሔር የመስዋዕቱን በግ ያዘጋጃል። አሜን። እንጸልይ። ሼላባቲያ ሞላባራባያስ እናንተ የሚበሉትን ስጧቸው። ኢየሱስ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ጸልያለሁ። ዛሬ ለዚህ ሕዝብ የሚያስፈልግ በረከት እንዲመጣ። ኧረ አሜን። ለዚህ ማህበር የሚያስፈልግ በረከት እንዲመጣ አንድ ጸሎት ጸልያለሁ ብያቸዋለሁ። እጆቻችሁን ወደ ላይ አንሱ ሁላችሁ። ጎረቤቶቻችሁን ከጎናችሁ ያሉትን ሰዎች ይዋቸው።
አስቧቸው። ከጎናችሁ ላይ ያሉትን ሰዎች አስቧቸው። እግዚአብሔር ሆይ በየቤታችን በየመንደራችን እህት ወንድሞች፣ አክስቶችን፣ እናት ይሁን አያት ይሁን አጎት ይሁን ዛሬ አሳልፈን እንድሰጠን በኢየሱስ ስም ጸልይ። አሜን። ትውልድ ስጠን። አሜን። ትውልድ ወደ ትቤት ይፍለስ። አሜን። ትውልድ ወደ ትቤት ይፍለስ። አሜን። ነበር ይሰማ። አሜን። ዛሬ በጌታ ኢየሱስም እምቢ ያሉ የራቁ የሸሹ ወደ ትቤት እየፈለሱ እንዲመጡ ጸልይ። አሜን። እምቢ ብለው ለዘመናት የተከራከሩ ሰዎች ይቺ እግዚአብሔር ሆይ ማዕበል እዚህ ከተጠቀለችበት ጊዜ ጀምሮ በዚህ መንደርና አካባቢ ላይ ያሉ የዚችን ማዕበል ውድቀት እየተመኘ ጨለማው ስህተት ነው ውሸት ነው እያለ ያኖራቸው ሰዎች ወደ ስቤት ፈልሰው ይምጡ። አሜን።